ወደ ቶፒካችን ከመግባታችን በፊት ሁላችሁንም ሰላም ብያለሁ። ኤፍናን ሴና እንዴት ናቸው? ፋይ እንዴት ነህ? አለን። ክርስቲያን ቤት ትገቢያለሽ እንዴ? ያውን መስቀል አጥልቀሽ አርገሽ ከፈርኩ እኮ አለቃሽን አታዳምጪም ማለት ነው። ክርስቲያናዊ ጋር እንዳትገቢ ወጣሽ ከእስልምና እንዴ? ከእስልምና ቆየሁ ትንሽ ኤቲስት ሆንኩ፣ ዳከርኩ ከዛ አሁን ክርስቲያን ሆንኩ። በቃ አርፈሻል ይመስለኛል። ያው ግን አንዳንዴ ብረበሽም እዚሁ ቢሆን ይሻላል ብዬ አሰብኩኝ። ገና ጥምቀት ምናምን አልተጠመቅሽም? ጥምቀት ምናምን አልተጠመቅሽም? ተጠምቄያለሁ እዚህ ዱባይ። መቼ? ከወር በፊት። አራት ዋሺ አልሰማሁም ትያለሽ። አላየሁም። እግዚአብሔርን አላመኑኝም፣ ግን ክርስቲያኖች ሙስሊሞችም አላመኑኝም፣ ግን እኔ ተጠመቅኩኝ። አይ እንኳን እግዚአብሔር ረዳሽ። አይ ፎቶ ምናምን አላየሁም። አክቹዋሊ እንትንሽ አልተለቀቀም ፎቶ ምናምን ታዋቂ እንደሆነሽ። ያለ ፊልተር ነው ያነሱኝ፣ ለዛ ነው ያልኩት። ሌላ ሰው መሰልሻ ነው ያስነሱኝ። ከዛ በቃ አንዱን ግን ኢሞጂ አድርጌበት ለቀኩት። ዋናው አንቺ እውነትም ማግኘትሽ ነው። ከተጠመቅሽ የምር ነው። ዱባይ ላይ ተጠመቅሽው? አስተማሪ ነበረኝ እኮ እኔ በውስጥ የሚያስተምረኝ ነበረ። በፊትም እንዲሁ ኤቲስቱኝ ራሱ በትክክል የሚያስተምረኝ ብዙ ሰዎች ያስተምሩኝ ነበር፣ ግን አለ በቃ በደንብ የሚያስተምረኝ አንድ ነበረ። ከዛ በቃ ይሄ ነገር ከገባሽ ተጠመቂ፣ እግዚአብሔር ልብሽን ያጸናልሻል አለኝ። ኤቲስቱኝ ያለሽ ኡስታዝ ነበረ አለ ክርስቲያን ከምትሆኝ እንደዛ ብሏል እንዴ? እንግዲህ የክርስትና ጥላቻ ምን ያህል ናላቸውን እንዳዞረው አንድም ናላቸውን እንዳዞረው ነው የምንረዳው። አንድም ደግሞ ሰው ወደ ድነት እንዳይመጣ ምን ያህል ፍላጎት እንዳላቸው የሚያሳይ ነው። ኤኒዌይስ ክርስቲያኖችን መውደድ አይቻልም፣ ክርስቲያኖችን ባልደረባ ማድረግ አይቻልም። እንደዛ ነበረ ሲባል የሰማሁት የአንቺ ቪዲዮ ላይ ሪከርድ ያየሁት። ጓደኛ ክርስቲያኖችን አታድርጊ ምናምን የሚል። ኤኒዌይስ ዋናው ነገር አንቺ ክርስቲያኖች ጋር መግባትሽን መጠመቅሽን ባላቅም ክርስቲያኖች ጋር መግባትሽን ማየቴ በራሱ እንደዛ ከውስጥ አስተሰብከሽ ከክርስቲያኖች ጋር ጓደኛ መሆንሽን ማየታችን ራሱ አንድ ጤናማ ሰው ያለው የሚያደርገው ነው። ከሰው ጋር እኛ ከሙስሊሞች ጋር የመኖር ችግር የለብንም። መጠመቅ አለመጠመቅ፣ መዳን አለመዳን፣ ማመን አለማመን የሰውየው መፍቱ ነው። ለሰውየው እንተዋለን፣ መፍቱ ነው እሱ። ነገር ግን በዚህ መጠን ጥላቻ ከክርስቲያኖች ጋር ብረት አታድርጉ፣ ከክርስቲያኖች ጋር አትግቡ፣ ክርስቲያኖችን አታናግሩ፣ ክርስቲያኖችን ሰላም መውደድ አይቻልም ብሎ መስበክ አክቹዋሊ ያስተምረውቱ ነው። እኛ ግን ሙስሊም በመሆናቸው ምንጠላበት ምክንያት አይኖረንም። በሰውነታቸው እንወዳቸዋለን፣ ሰው በመሆናቸው እናከብራቸዋለን። ለዛ ነው። ወደ ቶፒካችን እንመለስ። ዛሬ ቶፒካችን ከአላህ ያያል ወይ የሚል ይሆናል ማለት ነው። አላህ ያያል ወይ የሚል ቶፒክ አለን። ክርስቲያን ምን ይመስላል እዚህ ላይ ብናወራበት? ቆንጆ ቶፒክ ነው። እንግዲህ እንማርበታለን ሁላችንም። ከአላህ እንግዲህ እይታ ጋር በተያያዘ በእስልምናው የሚነሱ ነገሮች አሉ። በተለይ ደግሞ ከአላህ አሁን ላይ ያለው ያው አርሹ ላይ ነው ብለው የሚያምኑ ሙስሊሞች አሉ። አርሹ ላይ ደግሞ ከአርሹ በላይ ሆኖ ራሱን የሸፈነበት ነገር አለ። እንግዲህ በዛ በተሸፈነው ነገር ሆኖ ማየት ይችላል ወይስ አይችልም? እይታውስ እስከምን ድረስ ነው ብለን ሙስሊሞችን እንጠይቃለን። ሙስሊሞች መግባት ይችላሉ ከዚህ በኋላ። ስለዚህ ዋና እንትናችን ምንድነው? እሱ አላህ ያያል የሚል ሙስሊም ካለ ማንኛውንም እንቀበላለን።
አላህ በባህሪው ራሱ የሚሸፈን ነው ወይ? በባህሪው አላህ የሚጋረድ የሚሸፈን ነው ወይ? ሎክ ፈጣሪን የሚጋርደው የሚያካብበው ነገር አለ ወይ ነው። ከግርዶ ኋላ እንጂ ከግርዶ ፊት ሆኖ ማናገርበት ምክንያት ምንድነው? ከግርዶ ከወጣ ፍጥረትን ያጠፋል ነው አላህ። ያ መጋረጃው ራሱ ሂጃቡ ፍጡር ነው ፍጡር አይደለም? ከሂጃብ ኋላ እንጂ ከሂጃብ ፊት ሆኖ የማናገርበት ምክንያት ፍጥረት በሱ እይታ ስለሚጠፉ ነው ከተባለ ሰው አላህ እያየ አይደለም ማለት ነው። አላህ ወይን አይኑን ጨፍኗል ወይንም ደግሞ ግርዶሹ እይታውን ጋርዶታል ማለት ነው። ከግርዶ ኋላ መጋረጃ ያ መጋረጃ አላህ እንዳያ አድርጎታል ወይ? አላህን ሸፍኖታል ወይ? አላህ ከመጋረጃው ፊት ለፊት ማየትስ ይችላል ወይ? አላህን ደግሞ እንደ ፍጡር የሚጋርደው ነገርስ አለ ወይ? አንዲትም ኩራዝ መጋረድ የሚችል አካል ይኖራል። አንዲትም መብራት መጋረድ የሚችል አካል ይኖራል። ፈጣሪ መጋረድ የሚችል ነገር ይኖራል ወይ? ሻማን ሊጋርድ የሚችል ሊኖር ይችላል። ጧፍን መጋረድ የሚችል ሊኖር ይችላል። ፈጣሪ መጋረድ የሚችል አለ ወይ? ሴና ሴና እንዴት ነሽ? ደህና ነኝ። እንዴት ነህ? ይመስገነው። እየበረታሽ ነው? ሰላም ሁሉ ሰላም ነው? እየበረታው ነው። የባለፈው መምህሩ ዛሬ አይመጣም? የትኛው? የሆነ ቀን ያመጣሽው አሊፍ ነው። ልጥራው እንዴ? ጠሪው ሲስተርሽስ ነው? አሁን እኮ ሲስተርሽስ እያበሰልኩት ነው በደንብ አድርጌ። አይ ጥሩ ስራ ነው። አው በውስጥ ያው መስማት ራሱ አንድ ነገር ነው ብዬ አምናለሁ። ምክንያቱም በእኔ ቦታ ሆኜ ሳስበው ስለ ክርስቶስ ራሱ መስማት እና ስለ አላህ ትክክለኛው መንገድ ማወቅ መስማት ብቻ በቂ ነው። ከሰማ በኋላ ኦፍረ ዴቪቴ ያዱ ደንዴሳ ሲገሌ እና ደስ ይለኛል። ደግሞ በአንተ በጣም ነው የምኮራው ማርያምን። ከዚህ በላይ እንደምታደርግ እርግጠኛ ነኝ። ምክንያቱም ቤተሰቦችም እንዲድኑ ፈልጋለሁ። መጠንከር አለብሽ። አንቺም በደንብ መጎበዝ አለብሽ። ታዳምጣለሽ ሲስተሮችሽስ? እህቴ ያው ከእንግዲህ ባገኘሁት አጋጣሚ ልነግራት እሞክራለሁ። ከእንግዲህ ያው ካዳመጠች መተግበር ነው በቃ የሚቀረው ከዚህ በኋላ። ያው ግን በአዲስ ነገር ደግሞ እንገናኛለን አንድ ቀን። ደስ ይለኛል፣ ደስ ይለኛል። መጠቅለል አለባችሁ። ጎበዝ በሉ። በጣም ነው የምኮራብህ ማርያምን። በጣም አመሰግናለሁ። በህይወቴ ትልቁን ውለታ ነው ያልክልኝ። ቴንክ ዩ። በርቺ። እሺ አባቴ። እሺ ኦኬ። ዛሬ ላይ ቆሜ ሰላም ነው ሰማለኛ። ዛሬ ላይ ቆሜ አሁን ትልቁ ችግር ምንድነው መሰለህ? እፎይ ሙስሊሞች ስለ አምላካቸውንም የሚያውቁት ነገር የለም። ስለ አላህ ምንም ያስተማሯቸው ነገር የለም። አሁን ክርስትና ላይ ጥያቄ ጠይቁ ብትላቸው አላህ ላይ ተናገሩ እስኪ ስለ አምላካቸው አስረዱን ከምትላቸው በላይ ጥያቄ ጠይቀዋል። ክርስትና ላይ መጥተው ክርስቶስ ላይ ስላሴ ላይ መጽሐፍ ቅዱስ ላይ መጥተው እስኪ ስለ አላህ ስለ አምላካችሁ ንገሩን ከምትላቸው በላይ መጥተው ይጠይቀዋል። ክርስትና ላይ ማለት ነው። አምላካቸውን አያውቁትም ጭራሽ። የእንጀራ አባታቸው ነው። የሚገርመው እኮ ያው ጥያቄ የሚጠይቁት እኮ እነሱ ጋር መኖሩ እኮ ነው። ራሳቸው ጋር መኖሩ ያው ጥያቄው እነሱ ጋር ያ ጥያቄ ሲጠየቅ ይከብዳቸዋል ለመመለስ። በጣም አስቀኝው አይደለም እኮ ሲጠየቁ ይናደዳሉ። ለምንድን ነው የሚሳደቡት? በማርያም ይሳደባሉ። አንተ ቤት ራሱ ማለት ነው ማርያም እስኪ አላህ ማን ነው ብለን ማርያምን አይመልሱልኝም። ይሰድቡኛል ወይ የሆነ ነገር ይናገሩኛል ወይ ኢየሱስ እንደዚህ ነው ይሉኛል እንጂ በፍጹም አይናገሩም። ማርያምን አሁን አብረን አፍጥረን የተነሳ ነውና ግን ቢሆንም አይናገሩም ማለት ምንም ትክክለኛ ነገር አንድ ነገር አይነግሩክም።
በቃ አላህ ነው። በቃ ዝም ብለህ መከተል ነው። ሂድ ነው። እንደዛ ነው። ዝም ብሎ መጓዝ ነው። ዝም ብሎ አይን ጨፍኖ መከተል። አዎ ማለት ዝም ብሎ በቃ ቤተሰብ ባነሳው ዝም ብለህ መጓዝ ነው። ዝም ብለህ መሄድ። በጣም ገራሚ ነው። አስቂኝም ነው። አዳምጡ። አዎ ወቁት። ምንም አያውቁም እኮ ማርያምን። እኔ አሁን እስላም እያለሁ ማርያምን ስለ እውነቱ በፊት ላይ ምንም አላውቅም። ምንም እንደ አጸያፊ ነገሮች ምንም ነገር አላውቅም። አሁን እግዚአብሔር ይመስገን አሁን ማለት እመሰክራለሁም ስለ ክርስቶስ አዳኝ እንደሆነ ጌታ እንደሆነ ማርያምን 100%። አሁን ላይ በሞት ራሱ ማርያምን አይቆጨኝም። በጣም ደስተኛ ነኝ። ምንም ባይኖረኝ በጣም እኮራበታለሁ። ማርያምን በጣም ነው የምኮራው። ክርስቲያን በመሆኔ ብቻ እኮራለሁ። ሲመርጥ እንደዚህ ነው። ሲመርጥ እንዴ ነው ቁጭ ብሎ እዚህ ውስጥ ያው ቁጭ ብለ 2600 ከልጅነት ተቤተሰብ ተቀብለ መስከረም አታውቃለህ። አዲስ መጥተው ሲመሰክሩ እንደዚህ ለሌሎች ይድኑ ዘንድ ጥሪ ሲያቀርቡ አንተ ቁጭ ብለ የምታሰድብ ትኖራለህ። እንደ እኔ ቁጭ ብለ አንተም አንቺም እንደዛው። እያንዳንዳችሁ ኃላፊነት አለባችሁ። እያንዳንዳችሁ መልካም ስራ መስራት አለባችሁ። ጥሩ ነገር ማድረግ አለባችሁ። ለሌሎች ጥሪ ማቅረብ አለባችሁ። ጥሩ አርያ መሆን አለባችሁ። ምሳሌ መሆን አለባችሁ ሌሎች ወደ እናንተ እንዲሳቡ። ምክንያቱም ከአስተምሮቱ ባልተናነሰ እናንተ በምትናገሩት በምታደርጉት ነገር ሰዎች ይሳባሉ። እንዳይመጡም ሰዎች በር ልዘጉ ትችላላችሁ። እናንተ የምታደርጉት ሃይማኖታዊ ነገሮች ጤናማ ካልሆኑ ሃይማኖቱ እንደዚህ ያህል እንደሚያደርገው ሃይማኖቱ እንደዚህ ያህል እንደ ብለው ሰዎች ከሃይማኖት እንዲወጡም ወደ ሃይማኖቱም እንዳይመጡ ምክንያት ትሆናላችሁ። በቀላሉ አንድ ኤግዛምፕል ልስጣችሁ። በዚህ በረመዳን ውስጥ እኔ ቪዲዮ ልስራ እየተናነቀኝ ስሜትን ያነቀኝ ብዙ ቪዲዮዎች አሉ። የእኛ ልጆች ታዋቂ የሚባሉ የራሳቸውን ጾም ረስተው ረመዳንን በቃ ጾም ጀመር ረመዳን እየጾምን ነው እያሉ ከረመዳን ጋር እንትን ሲሉ በጣም ነው የሚያሳዝነው። ይገርም ነው። እስከ 11 ሰዓት ጾምን ምናምን ነገር ይላሉ። ሌሊት 11 ሰዓት በልቼ ከዛ እስከ 11 ጾምኩ ይላሉ። በጣም ያሳፍራል። የእኛ እኮ እንደ ህጉ ከሆነ እስከ 12 ሰዓት ድረስ ምግብ አትበላም። ጾሙ እስከ 12 ሰዓት ከቻልክ እስከ 12 ሰዓት ድረስ ጤነኛ ከሆንክ ስራ እንትን ማይላችሁ ከሆነ እስከ 12 ሰዓት ነው መብላት የሌለባችሁ። ከዛ በኋላ ስጋ ምንም ቅባት ነገሮችን ፕሮቲን ነገሮችንም አበላም። ከዛ በኋላ የራሳቸውን ረስተውት ረመዳን ገባ ረመዳን ጾም እየሞከርን ነው ይላሉ። የራሳቸውን ረስተውታል። ግብዳ መስቀል ያሰራሉ። እንደዚህ አይነት ሰዎች ደግሞ አስቂኝ ፓርት ምንድን ነው? ግብዳ መስቀል ያስራሉ። ውስጣቸው የእምነት ሽንፈትን በትልቅዬ መስቀል ሊያታልሉ ይሞክራሉ። ውስጣቸው ባዶ ሲሆን 4-5 መስቀል ያስራሉ። ብራዘር ግብዳ መስቀል በማሰር 4-5 በማሰር አይደለም፣ አንዱ በቂ ነው። እና ትለጠፉ ወይስ ወገን እና ዋና ሙስሊሞች እስልምና ውስጥ እንዲቆዩ ምክንያት የሆናቸው ምንድን ነው? እስልምናቸውን አለማወቅና ክርስትናቸውን እንዲጠሉ ተደርገው በመሰራታቸው ነው። ክርስትናውን በደንብ አድርገው እንዲጠሉ ተደርገው ተሰርተዋል። ይሄ ደግሞ ለነሱ አሪፍ ሆኖላቸዋል ማለት ነው። ክርስትና እንዲህ ነው፣ ክርስትና እንዲያ ነው እየተባሉ ስላሳደጓቸው እንጂ እዚህ ጋር ልክ ነህ። እኛ አሁን ስናድግ የለም ስለ ኢየሱስ አንድ ማለት ምንም የሚነገረን ነገር የለም፣ ግን እንዳናዳምጥ ድረስ ማለት እስክንጠላ በቃ እኔ በጣም ነበር የምጠላው ማርያምን። ስለ እውነቱ ብዙ ነገር አስባለሁኝ እና መስቀል ላይ የሰው ራሱ ሳይ በጣም ነበር የሚያስጠላኝ ማርያምን። አሁን እንደዚህ ልወደው እንዲህ ላምንበት በዛ ሰዓት ግን ያው አስተዳደግ ነው። ስናድግ የለም እንድንጠላ አድርገን እንዳንሰማ እንዳናዳምጥ። አሁን ብዙ ጊዜ አያዳምጡም፣ ይሳደባሉ። ብዙ ጊዜ ማለት ከእስላም የማይጠበቅ ነገር ይናገራሉ። ግን ማዳመጥ ትልቅ ነገር ነው። እንዲያዳምጡ አድርገው አያሳድጓቸውም ሲያድጉ። ያ ዋናው ታክቲኩ ምንድነው? አካሄዱ እኮ ነው። በቃ ልክ በተሳሳተ መንገድ አስተምሮ ሰዎችን የመያዝ ስራ ይሰራል።
ከዛ የራሳቸውን ግን ያውቁታሉ አያውቁትም? የራሳቸውን ጠንቅቀው አያውቁትም። ይህ ደግሞ ስህተት ነው። ኤኒዌይስ ከሊፋ አለ። ኦኬ መልካምነት አይ ቲንክ ሎክ አላህ ይመለከታል ብለው ያምናሉ። አንድ አዲስ እንመልከት። አላህ ሂጃቡን ካወለቀ ፍጥረት ይጠፋል እይታው እስከደረሰበት ድረስ ይላል። ኦኬ ስለዚህ አላህ ፍጡራንን በደንብ አስተውሉ። ቁርአኑ ላይ እንደተመለከት ነው አላህ ፍጡራን የሚያናግረው በግርዶ ነው እንጂ በቀጥታ እንዳልሆነ ይናገራል። እችኛው ሀዲስ ደግሞ አላህ ሂጃብ ለብሷል ይለናል። ሀዲሱን አንድ ያበበው ክርስቲያን። ኦኬ እሺ፣ ሱናን ኢብን ማጃህ 195 ላይ ያለ ሀዲስ ነው። ብዙ ሀዲስ ላይ ያለ፣ ቡሃሪ ላይም አለ፣ ሙስሊም ላይም አለ። እንደ አጋጣሚ የቀናኝን ከፍቼ ነው። ምን ይላል? ሂዝ ቬል ኢዝ ላይት፣ ምንድነው? ሂጃቡ ብርሃን ነው ወይም ደግሞ መጋረጃው ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ካወለቀው ወይም ደግሞ ካስወገደው ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን፣ የፊቱ ግርማ ሞገስ ፍጥረታትን በሙሉ ያጠፋል። አስፋራስ ሂዝ ጌዝ ሪችድ፣ እይታው እስከደረሰበት ድረስ ይላል። እና አሁን አስቡ፣ አላህ መጋረጃ ለብሷል፣ አሚን ሂጃብ ለብሷል። ሂጃቡን ካወለቀው እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ አሁን እያየን አይደለም ማለት ነው። ካየን እይታው እስከደረሰ ድረስ እስከሚያይበት ድረስ ፍጥረት ይጠፋል ተብሏል። በደንብ አስተውሉ። እይታው እስከደረሰ ድረስ አላህ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። አላህ ሲምፕሊ ይሄን አሁን አፕሪሼት እናደርጋለን ለሚመልስ። እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ አሁን እያየን አይደለም ማለት ነው። ሲምፕሊ እያየን ነው ወይ? አሁን አላህ እያየ ነው። እያየ ከሆነ ደግሞ ፍጥረታት አልጠፉምና ስለዚህ ወይ መሐመድ ዋሽቷል ማለት ነው። መሐመድ ዋሽቶ ነው የሚሆነው። አይ እያየ ነው ፍጥረት አልጠፉም የምትሉን ከሆነ መሐመድ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ያለው ዋሽቶ ነው ማለት ነው። እንዴት ታስታርቁልናላችሁ? ይሄንን መልካምነት አለሽ አለሽ ዛሬ ላይ የሚለው ማን ነው? እስኪ ማይካችሁን የገባችሁ ሙስሊሞች ማይካችሁን ከፍታችሁ አውሩ። ዛሬ መልካምነት ስላላህ አስረዱን። በጣም ቀላል ጥያቄ ነው። ከየት መጥቶ ይመለስ? የአላህ ሂጃብ እያየን አይደለም ማለት ነው። አላህ እያየን አይደለም። እያየን ከሆነ መጥፋት ነበረብን። የሚመልሳለህ? እኔ አልጠፋውማ። ሴና ጠፍታለች መሰለኝ። አይቷታል ሴናን። አላህ ካየሽ ያጠፋሻል። እይታው አንቺ ጋር ከደረሰ ትጠፊያለሽ ሴና። አይኔ የለውም ምን ሆነ ነው? ማርያም ዛሬ ማለት ነው ትንሿን እህቴ አላጾምኳትም እና ያው መጾም አልፈለገችም እና የበላች ከዛ አያይሽም ዝም ብለሽ ሲጀመር የት ያየሽ ማለት የሚያይ አይመስለኝም። እርግጠኛ ነኝ እኔ ለምኜው አሞኝ አልዳንኩበትም። ሲጀመር ደግሞ ያው ጥቅም ፈልገ ሳይሆን እግዚአብሔርን የምትጠጋው እና ምንም ያየሁት ነገር የለም። ይኸው 19 ምናምን ዓመት የኖርኩበት ስማሙል ምንም ነገር የለም። ዝም ብለክ መንፈስ ቅዱስ አለ፣ ኢየሱስ ጋር መንፈስ ቅዱስ አለ። ስጋህ ነፍስ ይደሰታል። እየመረራችሁም ቢሆን ዋጡት። አላየህም ብለሽ ሶሪ አላየሽም ብለሽ አስበላሻል። አላየሽም ብለሽ አዎ ማርያምን አይሽም አልኳት። ማርያምን ስታርጊ ትጾሚያለሽ ዝም ብለሽ ሲጀመር እንጂ አካል ሲኖሩ አረብስ ማለት ያንቺ ጥሩ ነው። ቀጣይ ደግሞ
ጠጋ ጠጋ አድርገሽ ክርስትናን ተማሪ በያት። እንደዛ ነው ማድረግ ያለብሽ። ግን ከእሷ ጋር ራሱ ሶስት ጓደኛ አንድ ሴት ጓደኛ አለችኝ። ከእሷ ጋርም በደንብ እናወራለን። ያው እነግራታለሁ ስለ ማለቴ እኔ ስላገኘሁት ደስታ እዛ ጋር የነበረውንና እዚህ ጋር ያለውን። አሁን እኔ ምንም የለኝም፣ በጣም ደስተኛ ነኝ። በጣም ቤተክርስቲያን ሄጄ ስመጣ በቃ የሆነ ነገሬ እንደ አዲስ እንደተወለድኩ ስሜቱ ማርያምን እኔ ልገልጸው አልችልም። መስጊድ በፊት ሄጄ ቁርአን ቤት ሄጄ ስገባ ማርያም ምንም አይመስለኝም። እንደውም ራስ ምታት ነው የሚያመኝ እዛ ሲሄድ ማርያምን ይሄ እውነት ነው። እኔ ደግሞ ሁሌ ለኢየሱስ እመሰክራለሁ። እድሜ ዘመኔን እየመሰከርኩ ለሱ ተገዝቼ አምልኬው እኖራለሁ። ጠንክሪ፣ በርቺ። እግዚአብሔር በነገር ሁሉ ይርዳሽ። በዋናው ደግሞ በመንግስት ወራሽ ሆነሽ ከብረሽ ከቅዱሳኑ ህብረት እንድታደርጊ ፍጻሜሽን እንዲያሳምርልሽ በርቺ፣ ጸሎት አድርጊ። ኦኬ ኬኤች አላህ ያለያችሁ ነው ወይ? አላህ ያለው ይፈሩት። ይሄን ቶፒክ ክርስቲያን አፕሪሺየት እናደርጋለን፣ ኢንካሬጅ እናደርጋለን። ይሄንን እንደሚመልስ እንሸልማለን። ቀጣይ ሽልማት እናዘጋጃለን። ጀግና የሆነ አላህ እያየ ነው አይደል? እንግዲህ ጆሮው ካለም ምን ላይ ነው ያለው? ጆሮ ጎኑ ላይ ነው ያለው ወይንስ እግሩ ላይ አይታወቅም። ምክንያቱም ጭንቅላት የለውም። ጭንቅላት ከሌለው አሁን እኮ የተጋረደው ፊቱን ራሱ መስታወት እንትን ብሎታል። ባለፈው እንትና ያ ኡስታዝ አቡበከር ነው የሚባለው እንትን በሉት አለ፣ ወረቀት በሉት አለ ፊቱ። ምክንያቱም አለ ጭንቅላት የለውም አለ። ጭንቅላት ከሌለው ደግሞ አላ ወረቀት ነው አለ። ጭንቅላት የሌለው ወረቀት፣ ጭንቅላት ከሌለው አስቸጋሪ እኮ ነው። ጭንቅላት የለውም እንዴ? ጭንቅላት የለውም። ጭንቅላት የለውም። ታስታውሳለህ? አንድ ሁለት እጅ አለው። እንደ ህንዶች የሚያመልኩት ጣዖት የለም። በፊት ላይ የሆነ ሰው አለና በፊት ላይ ዝም ብሎ እንዲሁ ስለ ኢየሱስ የሚነግረኝ እኔ ስሳደብ ምን እንደሚለኝ ታውቃለህ? እባክህ ዝም በይ ከሰባቱ አንዱ ቀርቷል ይለኛል። አንዱ ጣዖት ቀርቶ ይለኛል። አንዱ ጣዖት አስቀርተውበታል። ካባ ውስጥ ነው ያለው። እመኑ ይሄንን ጥቁሩ ድንጋይ ቀረች። የቀረውን ጥቁር ድንጋይ ነው። ልታመልኪ ነው የሄድሽው? አዎ ሰው ሄደው ካባው ላይ እንዴት እንደሚያደርጉ እሱ አይደለም የነብዩ ጫማውላ አለ። ምንድን ነው? እኛ እኮ ኢየሱስን ነው ያመለክነው፣ ነብዩን አይደለም። ነብዩ ናቸው እንዴ አለ። ያ ዋናው ነገር ምንድነው? አሁን አላህን ብትናገር ማርያምን እኔ ነብዩን ስናገርና አላህን ስናገር ያለው ልዩነት አለ። ነብዩን ስትናገር ሁሉም ይጮሃል። ዋናው ታዲያ አምላካቸው እኮ መሐመድ ነው። አንቺ ዝም በይ፣ ምንም ነገር አታውቂም ስለ እስልምና። ምንድን ነው የምታውቂው? ኖሪሻ ኑሪ ጭንቅላት በደንብ ይታያል። አላህ ጭንቅላት አለው እንዴ ብላ ጠይቃለች። ምንም ነገር አንቺ አታውቂም እኮ ስለ እስልምና። መተንቀባ መንቀቡ ጋፈድ ዱሜሴ ነው አትራለች እንዴ ደንቆሮ ዋይ ቤኩ ፎላሉ ሚቲበር ሰው ወድም ያ ረቢኑም ቤቷች ስለ እስልምና እኮ ምንም ነገር አታውቂም አንቺ ደንቆሮ ማየ። ዋይ ኑሪ ተደብ ሳይሆን ኖርማል ነው። ያ ቴንክ ዩ ኑሪ። ጭንቅላት በደንብ እየታየን ስለሆነ አንተን የመሰለ ጭንቅላትን ይሰራልህ የምታመልከው አላህ በጣም ነው የሚያምረው ጭንቅላት። አላህ ግን ጭንቅላት አለው ኑሪ። የአንተን ጭንቅላት በደንብ እያየ ነው፣ ግብ አድርጎ ሰጥቶሃል። እኔ የምለው ቀለል ማለት ነው። አንቺ ከዞርሽ እኮ የምትገኝበትን ማለት ነው። ስድብ ጥሩ አይደለም። ቆይ አንዴ ተራ ጠብቂ። ስድብ አይደለም። ቴንክ ዩ። አንዴ ሚዩት አድርጊ ኑሪ። አላህ ጭንቅላት አለው ብለህ ታምናለህ? እየተሳደብኩ አይደለም። ለምን ተሳደበልኝ? ሰው አራገዘ ማለት እሺ፣ ውጪ አንቺ ከዚህ ምን ወዚ ምን እያልሽ ነው? እሷማ ከእስልምና ወጣች እኮ። እስልምና የሐሰት ትምህርት ነው፣ የአጋንንት አስተምሮ ስለሆነ ወጣለች። ወጣቱ አይደለም እዚህ ጋር ለምን
ቆይ በቃ ሚዩት አድርጊ። አንዴ ተራ ጠብቂ። ኑሪ እንኳን ደህና መጣ። ዌልካም። አላ ጭንቅላት አለው ወይ? አላ ጭንቅላት አለ የለውም? አጣይቅኝ። ልጅቷን ጠይቃለሁ። ቆይ አላ ጭንቅላት አለ የለውም? አጣይቅኝ። ልጅቷን ጠይቃለሁ። በቃ ሚዩት አድርግ። እሺ ሚዩት አድርግና ትማራለህ። በቃ ኤኒዌይስ አላ ማየት ይችላል ወይ? አላ ማየት ይችላል ወይ? አሁን እያየ ነው ወይ? አሁን እያየ ነው ወይ? ፎዚያ ይህንን ትመልሻለሽ? አላ አሁን ማየት ይችላል? ያልሳለሁ ታላ ሁሌም ነው የሚያየው። ስለዚህ እኛን አሁን እያየን ነው። አዎ ፈጣሪ አይደል እንዴ? አይደለም ፈጣሪ እኛ እያየን አይደለም? መልካም። እንደዛ ከሆነ ደግሞ ሐዲሱ ነብይሽ ምን ብሏል? አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኔ ድረስ እያየ ከሆነ ለምን ሳያጠፋኝ? ሳላቅም እንደማይ እርግጠኛ ነኝ። ስለዚህ ከሁለት አንድ ነው የሚሆነው። ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ወይን እያየ አይደለም አይኑን ጨፍኗል፣ ወይንም ደግሞ ለምሳሌ እግዚአብሔር አያይም ያያል። እና ታዲያ ያንተ እግዚአብሔር ሲያይ ያጠፋሃል? እኛ ጋር እንደዛ የሚል የለማ። ፈጣሪ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብለን እኛ እናምንም። የእናንተ ነቢይ ግን ምን ብሏል? እይታው እስከደረሰ ድረስ ፍጥረትን ያጠፋል ስላለ ነው። በማስረጃ ሊኖር ይችላል እንደዚህ ያለበት እንጂ ዝም ብሎ ፈጣሪ ይኸው እኮ አዲስ ያጠፋል አላለም። ያንተ ፈጣሪ ለምሳሌ ሰው የሚያጠፋ ከሆነ ይሄ የሚያጠፋል ለምን? ግን እዚህ ማለት ማስረዳት ካለብህ በስርዓት አስረዳ። ማለት እንደዚህ እየገቡ ሃይማኖት መሳደብ ምናምን ካመነች ትመን፣ ካላመነች ደግሞ ለእኛ ትተውልን ላስ እንደዚህ እየወጡ ስለ እግዚአብሔር ወተን እንሳደባለን? አንሳደብም። ለምን ሃይማኖት ታንቋሽሻለች? ሲጀመር ምንም አታውቂም። ናት ሴና ጋንሽ እንዲያውንም ኧረ ተውት በቃ። ሴና ምንድን ነው? ኧረ ተው በእናትህ እንዴ! ተው ኑሪ በቃ። ቴንኪው አንዴ ጨርሳለች እኮ እሷ። ምንድን ነው እሱ? ጥሩ አድርጋ ቆንጥጣችኋለች ማለት ነው። ጥሩ ስትቆነጠጡ ነው በደንብ የምታለቅሱት። የሆነ አካለኝ አይቆነጥጠንም ካላ በስተቀር ላዚ ማንም አይቆነጥጠንም። አንዴ ቁንጥጫው ጥሩ አሟችኋል ማለት ነው። ኤኒዌይስ መረጃ አምጡልኝ ብለሽ ነበር። ይኸው መረጃው አለ። ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እይታው አሁን እኛ ድረስ እይታው እኛ ድረስ አለ ካልሽ ለምንድን ነው ያላጠፋን? እኛ ሰላም ብያለሁ። አንዴ ትጨርስ እሷ። ኢድ በዚህ መልሻለሽ ወይንስ ታስተላልፊያለሽ? ይሄንን ያጠፋል ብዬ አላምንም። ምክንያቱም ላጥፋ ካለህን ቁጭ ያልክበት ያጠፋሃል። ስለዚህ ነብይሽ ተሳስቷል ማለት ነው። እናመሰግናለን። እሺ ኢድ ቀጥል። የተሳሳተ ነገር አያስተምርም። በነገራችን ላይ የኛ ነብይ ለሁሉም ማስረጃ ይዞ ነው የሚቀርበው እንጂ ዝም ብሎ አያወራም። ካልተሳሳተ ለምን እኔ ያለውኝ እኮ ያው አልጠፋውም። እይታው እኔ ጋር አልደረሰም ማለት ነው። ኢድ ቀጥል። እሺ እንኳን ደህና መጣ። ኢድ እንኳን ደህና መጣ። ይሰማል? ኢድ እኔ እሰማለሁ። ኢድ ማይክህ ክፍት ነው፣ አውራ። ኦኬ ልጅ ሙባ ቀጥልሽ። ያወሩ ሲባሉ አያወሩም። ሰው ሲያወራ ደግሞ ታልጋ እየገባ ነበር እኮ ያሸኛው። በቃ ልጅ ሙባ አለ። ሰላም እንዴት ነህ? ሁሉ ተማም ነው? አለን ይመስገን።
መልካም አላህን እኛን እያየን ነው ብለህ ታምናለህ? እይታው እኛ ጋር ይደርሳል ያለው ሁሉም ጋር ይደርሳል። ኦኬ ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ሁሉም ቦታ አለ። እይታው እስከደረሰ ድረስ ፍጥረትን ሁሉ ያጠፋል የሚለውን ሐዲስ እንዴት ትረዳዋለህ? እያየን ሆነ እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋው? ኦኬ ሐዲሱን እንዴት ትረዳዋለህ? እሺ ያለ እይታ ከሁሉ ጋርም ካለ ለምንድን ነው ያላጠፋን? ምን አልከኝ? እይታው እኛ ጋር ከደረሰ ለምንድን ነው ያላጠፋን? ማንን? እኛ እያየን ከሆነ እኛ ጋር የሚደርስ ከሆነ ሙሐመድ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። አሁን ስለ መሐመድ ነው ወይስ ስለ ፈጣሪ ነው እያወራ ያለው? ስለ አላህ። መሐመድ የሚያወራው ስለ አላህ ነው። ስለ አላህ ምን ብለዋል? አላህ ሂጃቡን ቢያነሳ ሂጃቡን ካነሳ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሏል። እኛ ጋር የሚደርስ ከሆነ እይታው ለምንድን ነው ያላጠፋን? ይሄው ሐዲስ ተከፍቷል። አንብብልህ ክርስቲያን። እሺ ላንብብልህ ልጅ ሙባ። የትኛው ሱራ ላይ ነው? ሐዲስ ኢብን ማጃ 1995 ላይ ነው የሚገኘው። ምን ይላል መሰለ? ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። አላህ በሂጃብ ተሸፍኗል ብለህ ታምናለህ አንተ ልጅ ሙባ? ልጅ ሙባ አላህ ነገርና ምንም ላይ ሆነው አላህ ሁሉንም ነገር ያውቃል። ማወቁን አይደለም እኛ ሐዲሱን አንብበው ጨርሰው። ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት ሂጃቡን ካወለቀው ወይም ካስወገደው ሪፖርት ነው ወይ? ያ አንተ ጋር መጣ? አይ አልመጣም እኔ ጋር። ኦኬ ቀጥላ። ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው ይላል። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት እሱን ከላይ ጀምራ አንብባ። እሺ ሐሳቡ ያለው እዚህ ጋር ስለሆነ ነው። እሺ ናሬትድ መጀመሪያ ርዕሱ ምን ይላል የሚለውን ጭምራ ነው። ችግር የለም። አቡ ሙሳ እንደተረከው ይላል። አቡ ሙሳ እንደተረከው ያለ መልእክተኛ the messenger of Allah stood up among us and said 5 things የአላህ መልእክተኛ ከኛ ጋር ነበሩ፣ ከኛ ጋር ቆመው ነበር እና 5 ነገሮችን ነገረን አለ። he said እሱም እንደዚህ አለ፣ አላህ does not sleep አላህ አይተኛም፣ and it is not befitting that he should sleep እሱ ለሱ መተኛት አይገባውም። he lowers the scale and raises them እሱ ሚዛንን ከፍ ያደርጋል ዝቅ ያደርጋል። the deeds done during the day is taken up to him before the deeds done during the night ቀን የሰራው ስራ ሁሉ የሌሊቱ ከመድረሱ በፊት ወደ እሱ ይደርሳል ይላል። and the deeds done during the night before the deeds during the day ወይም ደግሞ ሌሊት የሰራው ቀን ከመድረሱ በፊት ወደ እሱ ይደርሳል ይላል። ከዛ መጨረሻ ላይ አምስተኛ የተናገረው ምንድነው? his veil is light ሂጃቡ ብርሃን ነው አለ። ሂጃቡ ብርሃን ነው። and if he were to remove it እሱም ቢያወልቀው ኖሮ the glory of his face would burn everything of his creation ፍጥረታትን በሙሉ ያጠፋ ነበር። as far as he gaze reach እይታው እስከደረሰበት ድረስ ያስነብቦ ወጣ። ሰላም
ለምን ታስወጣኛለህ? ውፋይ ሰላም ሰላም። ውፋይ እንዴት ናችሁ? እዚህ ቤት የገባችሁ ሙስሊሞች አላህን ፍሩ፣ ውጡ። ማን ያስወጣ? ማንም አላስወጣም። አስወጣችሁ? እሺ እኔ ሀሳብ አለኝ። አንድ ልጅ ሙቤ የምትባል ልጅ እውቀት ከሌለ አታውራ። ልጅ ሙቤ የሚባል ልጅ ማስረጃ ከሌለ ዝም ብላ አታውራ። ጋብታ ፖለቲካ ተሰራለ። ጥያቄ እውቀት ላይ ካለ በእውቀት አውራ። ጥያቄ ላይ መልስ። ሙቤ የምትባል ጥያቄ ላይ አንተ ስለ ግለሰብ ለምን ታወራለህ? ሐዲስ ተከፍቷል። ሐዲስ ላይ ቀጥል። አንድ ሙስሊሞች እውቀት ካላችሁ ይኸውላችሁ፣ ሐዲስ ላይ ቀጥል። እውቀታችሁ አውሩ። ማስረጃ ከሌላችሁ እዚህ ቤት ጋር ቆይ ቶናችሁን ቀንሱትና ሐዲሱ ላይ ቀጥል። ሙስሊሞች አላህን ፍሩ፣ እዚህ ቤት አትግቡ። እሺ አውራ። አንተ ራስህ ሙስሊም አይደል? ሐዲሱ ላይ ታወራለህ ወይንስ ትወርዳለህ? ሳደበው አውቆ ነው ሲሰድቡ ነው የገቡት እነሱ። እንደፈለጉ ሲሳደቡ እንዳትግቡ እናንተ ሙስሊሞች አላህን ፍሩ። ሐዲሱ ላይ ቀጥል። ሐዲሱ ላይ ቀጥል። ሐዲሱን አንብብና ቀጥል። ቴንክ ዩ። ከፈለኩ ኡስታዞችን እጠይቃለሁ። ጥያቄ ያለኝ አንተ ጋር። ኦኬ ቴንክ ዩ። በቃ ስለዚህ መልስ የለህም ማለት ነው። ልታለቅስ ነው የገባው። እኔስ ቶን ቀነስ አድርገው ክርስቲያን ሜይ ቢ አታቆየውም ነበር፣ ልጠይቀው ነበር። ተው ዝም ብሎ ሊያለቅስ ነው። ኦኬ በደንብ አስተውሉ። አላህ ካርሽ ሴቶቹንም በዛ እየከለከሉ ነው። ሴቶቹንም ምንም አታደርጉም እያሉ ያባሯቸዋል። መከራ ሆነ። ያ ዋናው ነገር ምንድነው? እሱ በደንብ አስተውሉ። እሺ አታወርደኝ፣ ሪፖርት አላረግም። ፈራውሻ እንደ ሪፖርት ልጆች እያወረድን ነው። ሪፖርት በጣም የምር እኔ አላረግም። አስቸገረን እኮ አክቹዋሊ እኔ ነኝ ያወረድኩሽ፣ አንቺንም በጣም አሰለቸን። በ17 ቀን ውስጥ 6 ጊዜ ተዘጋብኝ። አሁን 7ኛ ሊዘጋ ነው። ችግር የለውም ላውራ። እሺ በዚህ ሰላም ብያለሁ። ሰላም እንዴት ነሽ? አለን። ጥያቄያችሁ ምንድን ነው እዚህ ላይ? ኦኬ ይሄን ሐዲስ እንዴት ነው የምትረጂው? ዛሬ ሐዲሱን ልታስጠረን ነው እንደ ዛሬ በዚህ የገባኸው? እስቲ አንተ እኮ ብዙም አይመለከትም። እናንተ ሜታፎር ስለምታደርጉት ብዙም ማተር አያደርግም። ለእናንተ ሊተራል ለሚወስዱ ነው፣ ለዋብያዎች ነው እንጂ ለእናንተ ብዙ። ኤኒዌይስ ሀያት እሺ ጠይቅኝ። ኦኬ አላህ ፊቱን የሸፈነበት ሂጃብ አለ ብለሽ ታምኛለሽ? ያ ባለፈው እንደነገርኩ በእኛና በሱ መካከል እንትን አለ ማለትም እሱ ማየት አንችልም ማለት ነው እንጂ የሆነ ሂጃብ እሱን ጋርዶታል ማለት አይደለም። ያ እንትን ነው ምሳሌ አነጋገር ብዬ ነው የምቀበለው። ምሳሌ ሂጃብ ይሸፍነዋል የሚለው ማለት ነው። ማለትም የሆነ መጋረጃ አንተ እንደምታስበው የሆነ ጨርቅ ነገር ወይም አላውቅም የሆነ እንደዚህ። አይ ጨርቅ ሳይሆን ሐዲሱ የሚለው ብርሃን ይለዋል ወይንም ደግሞ እሳት አይደለ? አዎ ኦኬ። ስለዚህ በሱ ተሸፍኗል አይደለ? which is ፊቱን ሸፍኗል። በብርሃን ነው። በብርሃን ተሸፍኗል። ብርሃኑ ፊቱ ነው። ፊቱም ብርሃን ነው፣ መጋረጃውን ብርሃን ነው ይላል። ጎበዝ። ብርሃንን ይሸፍናል። ያው ማለት ለምሳሌ በሰዎች እና በፈጣሪ መካከል ምን አለ? እሱ ማናይበት ነገር አለ ማለት ነው። አይ እንደዛ አይመስለኝም። እንደዛ አይደለም። ሊተራል እኮ ነው እኮ በሰውና በፈጣሪ መካከል ማናይበት ምን አለ? የሆነ እንትን አለ፣ ግርዶሽ አለ በእኛና በሱ መካከል። ያ ግርዶሹ ግን ሊተራል ነው አይደለ? እንግዲህ ሊተራል ቢሆን ነው ማናየው ፈጣሪ ነው። ስለዚህ ያ ሊተራል ግርዶሹ ፊቱ አይደለም፣ ከፊቱ የተለየ ነው ግርዶሹ አይደለ? ማለት ያላ ፊት አለ፣ ከዛ ደግሞ ግርዶሹ አለ አይደለ? በእኛና በሱ መካከል ያለው በፈጣሪና በፍጥረት መካከል አው መከለያ ነገር አለ። ለዛ ነው ማንነው ፈጣሪን እንጂ ባይኖር ኖሮ ነው ነበር። እሺ ጥሩ። ያ ግርዶሹ ላይት ነው አይደለ? ብርሃን ነው ይላል እንግዲህ ሐዲሱ። ኦኬ ፍጡር ነው ፍጡር አይደለም ግርዶሹ? እዚህ ላይ እኔ እንጃ ማለት ኺላፍ አለውና አይደለም እንትና ግን ሐዲሱ ላይ ብቻ ጠይቀኝ። አሁን አንተ ቅድም
እና እንዴት አላጠፋንም? ያው ከዛ ስለምንነሳ ነው። ከዛ ስለምንነሳ እኮ ነው እያጠራ ነው እንድንመጣ ነው። ከዛ በኋላ አላህ አለ፣ ግርዶሹ ደግሞ አለ። በአላህና በሰዎች መካከል ያለው ግርዶሽ ብርሃን የሆነው ግርዶሽ አለ። ያ ሰዎች እንዳናየው እሱን የሚያደርግ እሱም ደግሞ ወደኛ እንትን እንዳይል ያ ግርዶሹ ፍጡር ነው፣ ፍጡር አይደለም። ኦኬ ቀጥል። ኦኬ ስለዚህ ያለ አይኑ ከግርዶሹ ኋላ ነው ከግርዶሹ ፊት ነው? ፈጣሪ ያው ለምሳሌ በፍጡርና በፈጣሪ መካከል ምን አለ? የማንታይበት ነገር አለ። ያ ነገር ፍጡር ነው ፈጣሪ ነው ማለት አንችልም። ፈጣሪ እሱን እንዳናየው ጋርዶናል ነው። ሀያት አሁን እኮ ኢንዳይሬክትሊ ግን ምን እያልሽ ነው መሰለሽ? ፍጡር ነው እያልሽ ነው እኮ። ምክንያቱም ምን አልሽ መሰለሽ? በፈጣሪና በፍጡሩ መካከል እንዳናየው የጋረደ ነገር አለ አልሽ። እሱ ፈጣሪ ነው፣ እዚህ ጋር ደግሞ ፍጡሮች አሉ፣ በመካከል የጋረደ ደግሞ አለ እያልሽን ነው አይደለ? እሱ ፈጣሪ ከሆነ በመሀል ያለው ደግሞ ሌላ ምንድን ነው? እሱ ካድ ያለው ሌላ አካል እኮ እያመጣሽብን ነው። ግን አንድ ጊዜ ሰው ስለመጣብኝ እሺ ኑሪ አቡ ወይም ኑሪ ይሰማችኋል? አቡ በይዳ ያ እኔ የሆነ ነገር መናገር ፈልጌ ነው። አንተ ማለት የእስራኤል እንትን ምንድነው ስሙ? በጣም ማትረዳ ቢያስረዱህ ማትረዳ ድንጋይ ታውቃለህ፣ ከድንጋይ ላይ ውሃ ማፍሰስ እንደዛ ስለሆንክ ሙስሊሞች ገብታችሁ ባትወያዩ ደስ ይለኛል። ይሄን ሰው ሳየው የኔ እናት አትሳለኝ ማስረዳት ካልቻልሽ አይደለም ሰውየው ስለማይገባው የሚገባው ሰው ስላል አይደለ ገብታችሁ ከውሱ ጋር ቢነጋገር ይሻላል። አይገባውማ። ምን እናንተ ገብታችሁ እዚህ ምን ትሰራላችሁ? ሙስሊም ተብዬዎች ማለት ነው። አንቺ አቡ ቤዳ ባለቤትሽ ቢያወራ ጥሩ ነው። ባለቤትሽ አካውንት ስልኩን ሰጥቶሽ ለአንቺ እሱ ከኋላ ሆኖ ቼ ከሚል እሱ ቢያወራ ጥሩ ነበር። ኦኬ ኑሪ ይሰማል? ሀያት እንትን ካልሽ መቀጠል ትችላለሽ። ኑሪ ልጅ ሙባ ኑሪ ቀጥሉ እስኪ። ልጅ ሙባ አላህን የሸፈነው ነገር ምንድን ነው? ከዘላለም የነበረ ነው ወይስ ከጊዜ በኋላ የፈጠረው? ኦኬ ሙባ አለ እኔም አንድ ጥያቄ አለኝ። ጥያቄ በኋላ ላይ አለው። አይ ትጠይቃለህ እኮ የሃይማኖት ውይይት ነው። ጥያቄ አለ ወይ ትጠየቃለህ ነው የሚባለው። መልስና ጠይቅ። እሺ መልስና ጠይቅ። ጠየቀውን ቅድሚያ አድሬስ አለ አላህን የሸፈነው ሂጃቡ ፍጡር ነው ፍጡር አለ? ልጅ ሙባ አላህ እያየን ነው አሁን ያለው። አሁን አላህ እያየን ነው። ጥያቄው ትንሽ ቆየት ብላችሁ የምንቀበለው አላህ እያየን ነው አይደለም? ስለዛ እንመጣለን እኮ አላህ እያየን ነው እያየን አይደለም? መልሳ ቀድሚያ አላህ እያየን ነው። ሁሌም ያያል፣ እኛ ሁሌም ያያል። አሁን እያየን ነው። አሁን እያየን ነው። ያየናል አላህ። ኦኬ ካዳ ለምንድን ነው እይታ ውስጥ ከደረሰ ድረስ ፍጥረትን ያጠፋል ከተባለ ለምንድን ነው ያላጠፋል? እይታ ውስጥ ከደረሰ ድረስ ፍጥረትን ያጠፋል ተብሏልና ለምን ሳንጠፋል? ሁሌም ያያል አላህ እኮ እያየን ከሆነ ለምንድን ነው ያልጠፋ ነው?
እኛ እንደናንተ አናምንም። እኔ እንደኛ መንመቸ ያንተ አመለካከት ነው እሱ። ሐዲሱን አንብብና አስረዳኝ። እሺ መልካም፣ ሐዲሱን አንብብና አስረዳኝ። ሐዲሱን አውቀዋል? አንብበው። ጥያቄን እንትን መልስልኛ። ሐዲሱን አንብብና አስረዳኝ ቅድሚያ። ቆይ ስለ ሐዲሱ እንመጣለን። መጀመሪያ ስለ ራሴነት አንድ ልጠይቅ። ሚዩት አድርግ። ጠይቃለሁ በኋላ። አንዱን ጤና ይስጥልኝ። እንዴት አመሻችሁ? እንዴት ዋላችሁ? በያላችሁበት ሳላደንቃችሁ አላልፍም። ክርስቲያንም አንተንም ወንድማችንና እንግሊዘኛውን ወደ አማርኛ ብታረጉት፣ ምክንያቱም እንግሊዘኛው ላይ ችግር ስለሚያመጣ ለዛ ነው ሪፖርት እያደረጉ ብዙዎች እንግዲህ የምታያቸው ነው። በውጭም ያሉ ሙስሊሞች ስላሉ ቻይናም ይህን ነገር እና አሜሪካ ውስጥም እንትን ይሉታል እና በአማርኛ አድርጋችሁ በሚገባቸው አስረዱ። እዚህ የሚገቡትን ሁሌ ከአንተ ጋራ ቆይቻለሁ እናታችሁ ሆኜ ከታተላለው በጣም ስለሚያዘጉብህ ስለማየው ትግልህ ጦርነቱ ክርስቲያን ነኝ። አደንቃችኋለሁ። ሰላማችሁ ይብዛ፣ በርቱ። የዘመኑ ሐዋርያቶች ናችሁ። እግዚአብሔር ባርካችሁ፣ እግዚአብሔር ይጠብቃችሁ። አሜን። በርታሽ። ኦኬ ኢዘዲን አለ። አላህ እያያችሁ ነው ወይ? ምንድን ነው እሱ? አላህ እያያችሁ ነው አይደለም? እባካችሁ የአላህን እይታማ ንገሩን። ዛሬ አያይንም ብለው ነው የሚወጡት። አያይንማ አትበሉ፣ ያየናል በሉ። እስኪ ያየናል የሚመልስ አላህ እያያችሁ ነው አይደለም? እያያችሁ እንደሆነ አታምኑም ማለት ነው። መልካምነት ቢንት ሙሐመድ ተው፣ አላህን መልሱልን። እያየ ነው አይደለም? የተሸፈነበት ምንድን ነው እሱ? ያ የተሸፈነው ፊቱ ነው ወይንስ ፊቱ አይደለም? ሀያት ተመልሰሻል? ኦኬ ተመልሻለሁ። ሐዲሱን ከፈተው እስኪ መጀመሪያ። ኦኬ ምን ላይ ነበር የቆምነው? እኔና አንቺ አላቅም እንትኑም ብለሽ ነበር። ፍጡሪውን ፈጣሪውን አላቅም ያልሽ ነው። እኔ ላይ እያጠበቅክቤ ነው፣ እንደ ሌሎቹ እየጠየቅከኝ አይደለም። እና ቀለል እያደረክ ጠይቀኝ። በጣም እንትን ቀላል ነው። ተመሳሳይ ጥያቄ እኮ ነው የጠየኩሽ። አይ እሺ መልካም። እሺ ለማንኛውም አዲሱ ይገባት፣ አዲሱን አድርግላት። እሺ እሺ ሙሉን ላድርግልሽ ወይስ? አይ የምፈልገውን ብቻ ሀሳቡ ያለው እንግዲህ 5 ነገሮችን ነብዩ ተናገረ ከኛ ጋር ሆነ ብለው ነው ሰሃቦች የተረኩት። 5ኛው ነገር ምንድን ነው የተናገረው? ስላላህ ሂዝ ቬል ኢዝ ላይት አለ። መጋረጃው ግርዶሹ ብርሃን ነው። ኤንድ ኢፍ ሂ ዌር ቱ ሪሙቭ ኢት፣ እሱን ቢያወልቀው ወይም ቢያስወግደው፣ ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ሂዝ ክሬሽን፣ የፊቱ ግርማ ፍጥረታትን በሙሉ ያቃጥል ነበር ወይም ደግሞ ያጠፋ ነበር። አስፋራስ ሂዝ ጌዝ እይታው እስከደረሰበት ድረስ ማለት ነው። አሁን እንግዲህ አንቺ አሁን ከዚህ ውስጥ የምታምኛቸው አሉ። ለምሳሌ አላህ ሂጃብ እንዳለው እንደሚጋርድ ታምኛለሽ፣ በመካከላችን እንዳለ ማለት ነው። በፍጡርና በአላህ መካከል ያለ ሂጃብ አለ፣ መጋረጃ፣ እሱ ተቀምጧል። አላህ ደግሞ እኛን ነው እንጂ የሚጋርደን እሱን አይደለም የሚጋርደው። ኦኬ አላህ የምትሉ አላህ እሱ ነው እኛ እንዳነ የተጋረደው ማለት ነው። ለምን አዩ በቀላሉ እንዴት እንደሚመጣ በቀላሉ ይመታል። አሁን ያነሳሽው አርጉመንት በቀላሉ ይመታል። አንዴ ዘዴን እኛን ነው እንጂ የጋረደን እሱን አይደለም ነው ያልሽው።
እንዴት መሰላው? ለምሳሌ እኛ ፈጣሪ ማየት አንችልም ማለት ነው። ገባ? ብርሃኑንስ እያየን ነው እንዴ ታዲያ? እሱ እኮ ነው የምልህ። አሁን ለምሳሌ አላህ ሱብሃነሁ ወተዓላ አየሽ፣ ብርሃኑን እያየን ከሆነ አይ ብርሃኑንም እያየን ስላልሆነ እኛ እንጋረደው ማለት አትችይም። ነው እኛንን የተጋረደው እሱን እንዳናይ ማለት ነው። ፈጣሪን እንዳናይ ለምን ብናየው ለምሳሌ ቢገልጥልን ያጣ መጋረጃውንም እያየሽ አይደለማ አዩቲ እኮ ያየና በነገራችን ላይ መጋረጃ ሲባል አይደለም ያንም መጋረጃውንም እያየነው ስላልሆነ ማተር አያደርግም። መጋረጃው በፍጡርና በፈጣሪ መካከል ያለው በሱና በፍጡራኑ መካከል ያለው እስከሆነ ድረስ እኛ መጋረጃውንም እያየን አይደለም። ሲጀመር መጋረጃው ያለው ፊቱ ላይ፣ ስለዚህ መጋረጃው ፊቱ ላይ አይደለም። ምንድነው የሚለው? አዲሱን አንብቤስ። እሺ አረብኛውን አድርግልኝ። ኦኬ አይ ቲንክ መጋረጃው እሱ ባይሆን ኖሮ እኮ ፍጥረታትን ያጠፋ ነበር ተብሎ አይነገርለትም። መጋረጃው እሱ ባይሆን ስለጋረደው አዲሱን አረብኛውን አድርግለት። አዲሱ ላይ አድርገው። ከዛ እያነበብኩ እንግሊዝኛው ስህተት አለበት። እንግሊዝኛው ስህተት አለበት ነው። አንቺም እንደኛ እንደ ኡስታዞቹ ማጭበርበር ትፈልጊያለሽ? ነው አላጭበረብርም፣ ችግር የለውም። ተረጉም እንዴ? አይ ብታጭበረብሪም ደስ ይለኛል፣ ምክንያቱም ምንም ያዋጣችሁ እንዳሌለ ስለማውቅ። ኦኬ ትንሽ ብለር ነው ስልክ። ኦኬ አሁን እንደዚህ ይላል። አው ሂጃቡ ኑር ይላል አላህ ሱብሃነሁ ወተዓላ። ሂጃቡ ማለትም መጋረጃው ኑር ነው ይላል። ለው ከሸፈው ለሐረቀት ቢአላህ ይሄንን ቢገልጠው ኖሮ ፍጥረታትን ባቃጠለ ማስ የደረሰበት ቦታ ባቃጠለ ነበር ይላል አይደለም። ስለዚህ አላህ ሱብሃነሁ ወተዓላ ሂጃቡ ለምሳሌ አላህ ፊቱን ቢገልጥ ማለት ነው። አላህ ሱብሃነሁ ወተዓላ ራሱን ቢገልጥ ፍጥረት በሙሉ ይጠፋ ነበር ነው የሚለው ሐዲሱ። ፊቱን ቢገልጥ ነው ቢያይ አይደለም። እዚህ ጋር ስለማየት አይደለም ግን ፊቱን ስለዚህ እሱ ቢገለጥ እሺ። ስለዚህ የሸፈነው ነገር አለ ማለት ነው እንዳያቃጥል ያደረገው እሱ ራሱን አላህ ሱብሃነሁ ወተዓላ እንዳናየው አድርጓል። ራሱን ቢገልጥ አሁን እኮ እዚህ ጋር ማለት ነው ራሱን ቢገልጥ ነው አይደለም አዩ ቆይ የሸፈነው ብርሃን አለ የለም? እሱን የሸፈነው ነገር የለም፣ ግን በእኛና በሱ መካከል እንዳናየው አድርጓል። ግን የሆነ ነገር የሆነ እኛ እንደዛ አይደለም። እሳት ወይንም ብርሃን ተብሎ የተነገረው ምኑ ነው? መሸፈኛው ነው አይደለም? እኛ እሱን እንዳናይ አላህ አድርጎናል። ገባ? እኛ እሱን እንዳናይ ስላደረግን አንቺ እሱን እንዳታይ ነው ወይንስ ደግሞ እሱ እንዳያጠፋሽ? እኛ እሱን እንዳናይ፣ እሱን ብናየው አሁን ለምሳሌ ተገልጦልን አይደለም እንደዛ ነው። እሺ እንደማይል አሳየኝ። ቆይ ለምሳሌ አሁን እያየሁት ነው አላን እያየሁት ነው ያለሁት ሂጃቡን እያየሁ ነው ያለሁት። እሱን እኮ ነው የምልህ። አንተ እንዳታየው ነው፣ ብታየውማ ትጠፋ ነበረ ነው። እንዳልጠፋ ያደረገኝ ምንድነው? እሱ ጋር አይኔ እይታዬ ስላልደረሰ ነው። አንድ በይ እንዳጠፋ ያደረገ አንተ ምክንያቱም አላህ የፈጠረህ እንድጠፋ ሳይሆን እንድኖር ነው። ሀያት አላህን የሸፈነው ሂጃብ አለ በእኛና በሱ መካከል። አንዴ ወደ አማርኛ ቀይርለት። እሺ በደንብ አስተውይ። በሱና በፍጡራኑ መካከል ብርሃን አለች። አይምን መብራት እንትን አለ፣ ሂጃብ አለ። ያ ሂጃቡ መጋረጃው ነው። መጋረጃው ደግሞ ፍጥረት እንዳይጠፋ እይታው እስከደረሰበት እንጂ እናንተ እስካያችሁት ድረስ አልተባለም። አያት ሚስ እንትና በተሳሳተ ሁኔታ አተርጉሚ። እናንተ እስካያችሁት ድረስ ሳይሆን የተባለው እሱ የእሱ ፊት የእሱ ግርማ፣ በደንብ አስተውይ። የእሱ ፊት የእሱ ግርማ እስከደረሰ ድረስ ፍጥረትን ያጠፋል ነው እንጂ የተባለው እናንተ እሱ ማየት እስከቻላችሁ ድረስ ትጠፋላችሁ አይደለም የተባለው። የእሱ ነው የሚያጠፋው እንጂ እነሱ እሱን ስላዩት አይደለም የሚጠፋው። ሐዲሱን በተሳሳተ ሁኔታ አተርጉሚው። እዛ ላይ አስተካኪ።
እኮ አሁን ለምሳሌ አላህ ሱብሃነሁ ወተዓላ እኛ እኮ የምናየው እኮ ሲገለጥልን። አሁን ለምሳሌ አላህ ሱብሃነሁ ወተዓላ ራሱን ከገለጠልን እንጠፋለን። ስለዚህ ቢገለጥ ያጠፋል አያጠፋም? ከተገለጠማ ያጠፋል። ስለዚህ እኛ እኮ ለዛ እኮ እኛ ስላየነው ነው የሚያጠፋው። እኛ ስላየነው ነው የሚያጠፋው ወይንስ እሱ እኮ ሲገለጥልህ ስታየው እኮ ነው ሲገለጥ። አሁን ከተገለጠ ማለት እኮ አየኸው ማለት ነው። ፕሊዝ እሺ፣ ሂጃቡ ፊቱ ነው አላህ ወደ መጀመሪያ ነው ማለት ጳውሎስ እንዳለው ማለት ነው። እርሱ ማንም ሊቀርበው በማይችል ብርሃን ይላል አይደለ? አይልም። እንዴት አይልም? እንደዛ አይደለም። አንቺ እንደምትረጂው አይደለም የሚለው በሂጃብ ውስጥ አለ ፈጣሪ ይላል እኮ ማንም ሊቀርበው በማይችል ብርሃን ይኖራል አይደለም? ቆይ አይደለም፣ ማንም ሊቀርበው በማይችል ብርሃን ይላል። ያ ማለት ግን አሁን አንተ ያንን ብርሃን ብቀርበው ትጠፋለህ አትጠፋም? እኛ እግዚአብሔር በሁሉ የሞላ በሁሉ ያለ ነው ብለን የምናምነው ማንም ሊቀርበው በእንትን በማይል ብርሃን ይኖራል ሲል ራሱ ብርሃን ነው እግዚአብሔር እያለ ነው። እንደገና ደግሞ ከስፔስ እና ፕሌስ ውጭ ያለ እርሱ ፍጹም ነው ለማለት እንጂ እንደ ቤት እሱን የሸፈነ ከኛና በሱ መካከል ያለ ብርሃን አለ እያለ አይደለም። የኛና እናንተ ይገናኛል። በእኛና በሱ መሀል እኮ ብርሃን ባይኖር ነው ነበረ አይልም። እንደዛ ሚል ለምን አንየው? እሺ ፈጣሪን እንደዛ ከሆነ ኦኬ ጎበዝ። እኛ ማናየው የሆነ ብርሃን እንደዚህ ሸፍኖት ብለን አይደለም የምናምነው። ብርሃን ሸፈነው ሳይሆን ግን በእኛና በሱ መካከል ቀጥል። እንደዛ ሚል የለማ። በእኛና በሱ መካከል ብርሃን አለ የሚል ሽታውንም አታመጭም፣ ኬትም አታመጭም። ማንም ሊቀርበው አለ እኮ ማንም ሊቀርበው። መቅረብ ማለት ማለት ነው ከቀረብኮ ትጠፋለህ እኮ ነው ፖይንቱ እዛ ጋር። ቴንኪው። እሺ እርሱ ራሱ ብርሃን ነው። እኛ ራሳችን ብርሃን ነን። እኛ ብርሃን ነን ስንል ሻማነን ጧፍ ነን ማለት አይደለም። በእኛ ዘንድ ሐሰት የለም፣ በእኛ ዘንድ ውሸት የለም ማለት ነው። ብርሃን ሲባል አንድም እርሱ ፍጹም እውነት ነው ማለት ነው። የእኛን ኢንተርፕሬቴሽን ስለማታውቂው ይለፍሽ። እኛ እግዚአብሔር መንፈስ ነው ብለን ምናምን፣ መንፈስ ደግሞ የሚታይ ግዑዝ የሆነ ቦዲ ያለው ወይም እንደዛ የሚታይ አካል ያለው ማለት አይደለም። ዮሐንስ አንቺ የምታነሹ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ነው። እርሱ ከእናንተ ጋር በፍጹም የሚገናኝ አይደለም። ምክንያቱም እኛ ፈጣሪ አይን ኮምፕሬንድ ስለማያደርገው ስለማካብበው እንጂ የሆነ ብርሃን እሱን የሸፈነው አለ እያለ ስላልሆነ፣ ምክንያቱም ይነሳል ብርሃኑ የሚል ጥቅስ ሽታውም የለም። አያት ብርሃኑን ሲያነሳው ታዩታላችሁ። ብርሃን ሸፍኖት ከኛና ከሱ መካከል ያንን ብርሃን ስታነሱት ደግሞ እሱን ታዩታላችሁ የሚል ሽታውም የለም። እናንተ ጋር ደግሞ የሚል ነው ያለው። በደንብ አስተውይ። በአላህና በፍጡራን መካከል ብርሃን አለ። ያ ብርሃንን ቢያነሳ የፊቱ ውበት ፍጥረት እስከደረሰበት ድረስ ያጠፋል ነው የሚለው። በደንብ አይገናኝም። ስለዚህ በደንብ አስተውይ። ያ ፍጥረትን ከአላህ ጋር የለየው ብርሃን ፍጡር ነው ፍጡር አይደለም ወደሚለው ወደ መጀመሪያው እንመለሳለን ማለት ነው። አላህ ፊቱ ነው ፊቱ አይደለም ወደሚለው እንመለሳለን። ምክንያቱም አንደኛ ዮሐንስ ላይ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 ላይ እግዚአብሔር ብርሃን ነው ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ደግሞ ክርስቶስ እኛ ምን አለን? የዓለም ብርሃን ናችሁ አለን። የዓለም ብርሃን በተራራ ላይ ያለች መብራት ልትሸፈን አትችልም፣ ለሁሉ ታበራለችና። እኛ የዓለም ብርሃን ስንባል ሻማንን ማለት አይደለም። ክርስቶስ የዓለም ብርሃን ነው ሲባል እንደዚህ እንደ ሻማ የሚበራ ወይም ደግሞ ሰው ማያየው እንደዚህ የሚበራ ማለት አይደለም። በተራራ ላይ ያለች መብራት ሁሉን እንደምታበራ እኛ የዓለም ብርሃን ስንባል ሻማንን ወይም ደግሞ እንደዚህ ይሄ ብርሃን ነን እያለ አይደለም። እውነትን ከሐሰት የምንለይ እንትን የምንል ገላጭ ነን ለማለት ነው። ስለዚህ የእናንተና የኛ ኮንሰፕቱ አይገናኝም። ወይንም እንደኛ እግዚአብሔር መንፈስ ነው ብላችሁ ካመናችሁ ብስጉድ፣ እንደዛ የምታምኑ ደግሞ አይደላችሁም። መንፈስ ምንድን ነው? በመጀመሪያ መልካም መንፈስ አንድም የማይታይ የማይዳሰስ የማይነካ በዚህ በፍጡራን ኮምፕሬንድ የማይደረግ ማለት ነው። የእናንተ ደግሞ እንደዛ ታምኑ። አላህ እንደሚታይ ታምናላችሁ። አሁን የማይታይበት ምክንያት ትንሣኤ ቀን ነው። አላህ ላይ ማተር ያደርጋል። እንዲያዩቲ ትንሣኤ ቀን ሆነ አስቀድሞ ሆነ አላህን እንደ ፍጡር እንደ እንትን አታስቢው። አላህ ባህሪው የሚቀያየር እስካልሆነ ድረስ በትንሣኤ ቀን ታይዋለሽ።
ይገለጥልናል ማለት ነው። ቆይ አንተ ክርስቶስ አምላክ ነው አይደለ? ለትንሣኤ ቀንም ታየዋለህ። መልካም። እኛ የምናየው ደግሞ አምላክን በባህሪው በመለኮታዊ ባህሪው ሳይሆን በስጋ በተገለጠበት ነው ክርስቶስ የምናየው። በደንብ አስተውይ። ክርስቶስ በነሳው ስጋ እንጂ አምላክ በባህሪው አንደኛ ጢሞቴዎስ ቀደም አንቺ ራስሽ የጠቀስሽው እህታችን ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲሁም ደግሞ ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ እግዚአብሔር በባህሪው በሁሉ የሞላ በሁሉ ያለ መንፈስ የሆነው እሱ የማይታየ ነው። ነገር ግን በስጋ በደንብ አስተውይ። ለዚህ ነው እኛ እኮ አምላክ ተገልጧል ስንል በደንብ እኛ ይሄ ሴንስ ይሰጣል፣ የእስልምናው ሴንስ አይሰጥም የምንለው ለምንድን ነው? አምላክ በባህሪው የማይታየ ነው። የማይታየው አምላክ ግን በስጋ ተገለጠ፣ ወደ ወንድሞቹ መጣ። እኛን ወንድሞች አለን። የእኛን ስጋ ነስቶ በስጋ ተገለጠ። የመለኮት ሙላት በስጋው ተገልጦ መለኮት ቁመቱ እንዲህ ወርዱ እንዲህ እላይታች ማይባለው በስጋ ተገለጠ ብለን እንላለን። ለዚህ ነው ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ የወጉት ሁሉ ያዩታል፣ እነሆ ይመጣል ከደመና ጋር ተብሎ ተነገረ። በደመና ይመጣል። በደንብ አስተውይ። በደመና ይመጣል፣ የወጉት ሁሉ ያዩታል። የሚታየው የሚመጣው በደመና ማን ነው? እርሱ የሰው ልጅ፣ እርሱ የአብ ልጅ፣ እርሱ ቃል ስጋን የተዋሃደው፣ እርሱ መለኮት በስጋው የተዋሃደ እርሱ ይመጣል። አካላዊ ቃል ወልድ ይመጣል። ቆላስይስ ምዕራፍ 2 ቁጥር 9 ላይ አስቀድሞም ምን ብሎናልና ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 ላይ የሰው ልጅ በደመና ይመጣል አለ። አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13-14 የሰው ልጅ የሚመስል በደመና ይመጣል አለ። በደመና ሊመጣ የሚችለው የሰው ልጅ ተብሎ በትንቢት የተነገረለት ክርስቶስ ራሱም ደግሞ እነሆ በደመና እመጣለሁ ብሎ የነገረን ከመላእክቱ ጋር እመጣለሁ አለን። ሐዲስ ኩርሲ 1840 ላይ እነሆ በደመና ይመጣል ተብሎ ለማን ተነገረ? ለአላህ ተነገረለት። ተዛ ሲመጣ ፍየሎቹን በግራ በጎቹን በቀኝ ያቆምና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይላቸዋል። ከዛ ወደ መንግስቱ ያወርሳቸዋል። በቀኝ ያሉትን፣ በግራ ያሉትን ደግሞ እናንተ ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝም ብሎ ወደ ገሃነም ይልካቸዋል ይላል። የሚመጣው ያ አምላክ ነው። የሚመጣው አምላክ ግን በነሳው ስጋ ነው የምናየው። በደንብ አስተውይ። በያዘው ስጋ ነው የምናየው። በዛው ነው የሚመጣው። እናንተ ጋር በቀራ ላይ 210 ሐዲስ ኩርሲ 1840 አላህ በደመና ይመጣል። ሱራ 89 ከቁጥር 23 እስከ 24 ከመላእክቱ ጋር ሰልፍ በሰልፍ ሆኖ ይመጣል። ሲመጣ በደመና ጥላ ውስጥ ይመጣል አላህ ይላል። ያዩታል ይላል። የሚመጣው ያ በደመና ውስጥ አይመጣም። ሱራ 210 እና ክፈችልኝ፣ ክርስቲያን ክፈትልኝ። ይመጣል ይላል ግን ይታያል አይደለም። እዛ ላይ ኦኬ፣ እንደማይታይ እናየዋለን። እሺ ነው አላህ እና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። በምን ውስጥ ነው የሚመጣው? ሀያት ነው አንድ ጊዜ ላንብብ። እንደዚህ ይላል። ቅጣቱና መላእክቱ ከደመና በሆኑት ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ቅጣቱ እኮ ነው ግን አላህ አይደለም ውዴ። ቅጣቱ በቅንፍ ለምንድን ነው የሆነው ነበረ? ታውቂያቸዋለሽ፣ አስጭበርባሪ ውሸታም የሆኑ ስለዚህ አላህ አይደለም ሀዩ እችን ለማጭበርበር አማርኛዋ ላይ ቅጣቱ ብለው ተጨማሪ ከተዋታል። ስለምናውቃት እንለፋት። አራዳ አይደለሽ አንቺ? ቆይ አራዳ አይደለሽ አንቺ? ችግር የለውም። እዚህ ፖይንታችን እዚህ ላይ ስላልሆነ ችግር የለውም። እንመለስ። ቅድም አላህና መላእክቱ ከደመና በሆነ ይመጣል። ስለዚህ በደንብ አስተውይ። ቅድም አሁን መምጣትን ማየት ሲመጣ ይታያል ስላልሽ ነው እዚህ ውስጥ የገባ ነው። ለዛ ነው እኛ አምላክ በባህሪው አልታየም አይታይም ወደፊት ስለምንል ነው። አንቺ አይ ከቅያማ በኋላ ስለሚታይ ስትይ ትልቅ አርጉመንት አይደለም። በደንብ አስተውይ። ከቅያማ ጋር መሆኑ ትልቅ ነገር አለ። ምንድነው ችግሩ አንተ? መልካም። ስለዚህ የመታየት ባህሪ ያለው አሁን ያልታየበት ምክንያት ምንድነው? እሱ አንደኛ ርቀቱ፣
ሁለተኛ ደግሞ ምንድነው ያ ብርሃኑ ሸፍኖታል እንዳናየው። አይ አይደለም ፈጣሪም ማለት ነው። አንተን የፈጠረህን ፈጣሪ ማየት አትፈልግም አንተ? ማለት ራሱን ቢገልጥልህ ችግር አለው? በመገለጥ እኮ አይደለም አዩቲ፣ በመገለጥ ሳይሆን በባህሪው ነው የምታዩት። በባህሪው ይቅርታ ስልክ ገብቶብኝ ነው። በባህሪው ሳይሆን ግን አላህ ራሱን ይገልጥልሃል አይደለ? የትንሣኤ ጊዜ። ስለዚህ አሁን ለምሳሌ አንተ አዩ በመገለጥማ ቢሆን እኮ ክርስቶስን በባህሪው ነው የሚታየው የሚል አሳየኝ። ችግር የለውም። በመገለጥ ቢሆንማ ራሱን ካልሆነ የምታዩት በደንብ አስቢ። ራሱን ካልሆነ የምታዩት ክርስቶስ መቃወም አይጠበቅባችሁም ነበረ። በስጋ ሲገለጥ ለምን ትቃወሙታላችሁ ታዲያ? እሺ መጨረሻ ላይ እስኪ ኢየሱስ እንዴት ነው በስጋ የተገለጠው የሚለውን እንጠይቃለን። ስለዚህ ወደ ዋናው ፖይንት እንመለስና ሜቢ ማታቂ ከሆነ ልጠቁምሽ። ብርሃኑ ራሱ ላይቱ በአራት ይከፈላል። አይ ዶንት ኖ የአንቺን አረዳ ብዙም አሁን እዚህ ላይ ያለሽን አጥርተሽ ያየሽው አልመሰለኝም። ምንድን ነው ያላ ብርሃን ራሱ በአራት ከፍለው ያስቀምጡታል። እሱን አጥንተሽዋል? እስኪ ማለት የተለየ እንደሆነ ንገረኝ እስኪ። ለምሳሌ ዑለሞች አረዳዳቸው የተለያየ ነው። የተፈጠረ ነው ያልተፈጠረ ነው እንደዚህ አይነት ነገር አለ። ግን እስኪ አንተ ንገረኝ። አይ ቲንክ እኔ ያነበብኩት ላይ ግን የተፈጠረ ነው ካልሽ ሌላ ችግር ያመጣል። ምክንያቱም እይታው ብርሃኑ እስከደረሰ ድረስ ፍጥረትን ያጠፋል ማለት ከዛ ደግሞ እሱን የጋረደ ፍጡር ነው ካልሽ ፍጡር ፈጣሪ ለመጋረድ ለምንድን ነው ሲያስፈልገው ታዲያ? አያስፈልግም። አላህን አይደለም የሚጋርደው እኛን የሚጋርደው። አሁን ለምሳሌ ብዙ ቦታ እኛን አይልም እህታችን። ሀዲሱን መልሰው ሀዲሱን ቢያንስ በስርዓት እንረዳው። እስኪ ሀዲሱ ምንድን ነው የሚለው? ኦኬ እንትን በልልኝ ወይንም ትንሽ ብዥታ አለበት አንብበት። ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው አለ አይደለ? ሀያት ኦኬ ኢፍ ዩ ዌር ቱ ሪሙቭ ኢት the glory of his face would burn everything of his creation as far as his gaze reaches. ኦኬ እንትኑ ሂጃቡ ብርሃን ነው። ያንም ቢያወልቀው ደግሞ ብርሃኑን ወይም ሂጃቡን ቢያወልቀው የፊቱ ግርማ ሞገስ ወይም ክብሩ እስከደረሰበት ድረስ ፍጥረትን ያጠፋል ይላል አይደለ? አዎ ይላል። ስለዚህ ለምንድን ነው ታዲያ ወደኛ የምታመጩ? የእሱ እስከደረሰበት ያጠፋል እያለን እኛን ነው የሚሸፍነው። ለምን ትያለሽ? እኛ እኮ አይደለንም የተጋረድ ነው። የእሱኑ ግርማ ሞገስ ነው ወደ እኛ እንዳይመጣ እኛን እንዳያጠፋን ከልሎ የያዘው እሱን ነው እኛን ሳይሆን እኮ። እኛም ምንድን ነው አሁን ለምሳሌ አንተ አላህ ግርዶሽ አርጓል እኛ እሱ እንዳያየን ካልክ እኮ ፈጣሪ አያየንም ማለት ነው። ስለዚህ ግርዶሽ አረገው እኛ እንዳናየው ነው። አሁን አንተ ገባ ያስጨነቀሽ? አሁን ገባኝ። አሁን ያስጨነቀሽ አሁን እያየን አይደለም የሚለው ነው። ቅድም ጥያቄያችን ይሄ ነበር። አየሽ እሱ ተተጋረደ። አሁን ገባኝ። አሁን ጭንቀትሽ ገባኝ። ጭንቀትሽ ገባኝ። ይሄ ታዲያ የኛ ጥያቄ እኮ ነው። ስለዚህ አላህ ከተጋረደ አሌስ አይኑ ፊቱ ላይ አይደለም ሌላ ቦታ መሆን አለበት። አይኑ ሌላ ቦታ ከሆነ እያየን ነው፣ ችግር የለው። ወይንም ደግሞ ስቲል ተጋርዶም ያያል ብለው አርጊው የሚያደርጉ እንዳሉ አውቃለሁ። ወይንም ደግሞ አይኑ ያለው እጁ ላይ ነው ፊቱ ላይ ሳይሆን። የእኛም ጥያቄ እኮ ነው፣ ተተጋረደ እንዴት ሊያይ እንቻለን? አዎ በጣም ጥሩ ጥያቄ ነው በነገራችን ላይ። ስለዚህ አሁን እዚህ ጋር አንተ ኦኬ ሱራ አውጣለኝ፣ የሆነ ሱራ ልስጥህ። ሱረቱል አናም ቁጥር 123 ላይ አውጣለኝ። አላህ ሱብሃነሁ ወተዓላ እኛን ነው እኛ እንዳናየው ነው የጋረደን እንጂ እሱ እንዳያየን አይደለም። ለምን ብትለኝ በጣም ብዙ ቦታ አላህ ያያቸዋል ይለናል። ስለዚህ ቢጋረድ ኖሮ አላህ አያየንም። እኛ አሁን ለምሳሌ ተጋረደ ማለት ራሱ ፊቱን ጋረደው ማለት አይኑን ጋረደው ማለት እኛ ማየት አንችልም ማለት ነው። እሱ ማየት እኛን አይችልም ማለት ነው። ስለዚህ እኛ እንዳናየው ነው የጋረደው። እኛ ብናየው እሱን ቢገልጥልን እንጠፋለን። አሁን ክፈትላት፣ ቆይ አንዴ እሷ ያለችውን ክፈትላትና እስኪ ምን ለማለት እንደፈለግሽ ብዙም ይህንኛውን ፖይንት በደንብ ያገኘሽዋል መሰለኝ። አግኝተሽዋል ወይንም ለመሸሽ እየሞከርሽ ነው? አይ በደንብ ተረድተዋለች። ለምንድን ነው የአንቺ ሂጃብ በረከቱን የተሰፋው? ብርሃን ነው እንደ አንቺ ሂጃብ ለምን ትቀላቀያለሽ የሚለው የአላህ ሂጃብ ነው።
ሂጃቡ ብርሃን ነው የተባለው። ታዝቢኒ እኔ አንተን አልችልም ተወኝ። አይ አትቀላቂያ የአላህ ሂጃብ እያለ የኛ ሂጃብ ነው ያለሽ። በዚህ ሀያት በደንብ ተረድተዋለች። እንዳልክ መጀመሪያ ላይ የጠየቅናት ጥያቄ ትዝ ካለ ፎይ ልክ እንደገባን በቃ እሷን ነው ሚት ያደረገችው። አሁን ጎላችን እኛ እሱን ጥያቄ እንዴት ነው የሚመለሰው የሚለውን ነው። ሀዲሱን ከዛ ጥያቄ ለመሸሽ ግን ሀዲሱን በተለየ ኢንተርፕሬት ማድረግ አይቻልም። አይ እንደዚህም ደግሞ የተረጎመው የለም። ባይዞ እኔ ሀያት ለመሸሽ እየሞከረችው ነው እንጂ አይ ቲንክ ምላሾቻቸውን ለማየት ሞክሬያለሁ። አብዛኛው አላሁ አለም ወደሚለው ነው የሚያስጠጉት። ከዛም ደግሞ የማይመስሉ ነገሮች የሰጡት ኤግዛምፕሎች አሉ። ብርሃን ራሱ እናንተ ብዙ አይነት ብርሃን አለ። ለምሳሌ የገሃነም ብርሃን ጥቁር ነው፣ እሳቱ ጥቁር ነው። አላ ብርሃን እንትን ሂጃቡ እሳት ነው፣ ብርሃን አይደል? ይህ አላ የገሃነም እሳት ያቃጥላል፣ ጥቁር ነው። የጨረቃ ብርሃን ደግሞ ሪፍሌክት አያደርግም፣ ብርሃን ነው። የፀሐይ ደግሞ ያቃጥላል፣ ይሞቃል፣ ብርሃን ነው። እና የተለያየ ብርሃን አለ ምናምን ነገር እነኚህ ፍጡራን እንደዚህ ብርሃን ካላቸው እንዴት አላህ ካድ የለውም እንላለን። ስለዚህ ያለው ያላህ ብርሃን ነው፣ ባህሪው ነው። እንደዛ አይነት ምላሾች ነው የሰጡት። አታመሳስሉ ይሉናል። ራሳቸው ግን ኤግዛምፕል ያመጡና ያመሳስሉታል። ራሳቸው ሜይ ቢ ክርስቲያን ተፍሲሩ እንትኑን ላክልህ ትከፍትላቸዋለህ። ሜይ ቢ ፈተዋቸው ነው ምላሾች። ግን መጀመሪያ ሱረቱል አንዓም ላይ ክፈትልኝ። ሱራ 6 ምዕራፍ ቁጥር 103 ላይ 103 ኦኬ እናውቀዋለን። በእርግጥ አይሻም ተናግራለች ነገር እንደዚህ ይላል። አይኖች አያገኙትም ይላል አላህ ሱብሃነሁ ወተዓላ። አያዩትም፣ እርሱ አይኖችን ያያል። ቅድም ምን ብዬሽ ነበረ? የማናይበት ምክንያት ምንድን ነው አልኩሽ? አይኖች አያዩትም፣ ግን እዚህ ጋር ስለራቀ ነው የሚለው ነገር ነው። ያን አያሳይም። ለምን እንደው ታውቃለህ? አረብኛው ላይ ማለት ነው ላቱድሪኩል አታገኘውም፣ አደርስበት ማለት ነው። ግን ስለራቀ አይደለም። በእርግጥ ከኛ ሩቅ ነው፣ ግን አሁን አንተ እንደምትለው ወደ ከፍታ ስለራቀ ሳይሆን ግን ፈጣሪ ከኛ በማንነቱ አዎ ከኛ የራቀ ነው። ግን ለምሳሌ በሀሳብ በምናምን ግን ከኛ ጋር ነው በእውቀቱ። ለምን አላህ ሱብሃነሁ ወተዓላ ቆይ እንዳስረዳ ከደም ጋር ነው። እውቀት እኮ አይታይም፣ እውቀት አይታይም። ኤኔስ በሁለት ነገር አናገኘውም። ያመጣሽው አንቺ የሚደግምሽ አይደለም። አንደኛ ይደግመኛል። አንደኛ ከአርሽ በላይ ነው ብላችሁ ታምናላችሁ አይደለ? አያት ኦኬ። ከአርሽ በላይ ፍጡር አለ? የለም። በጣም ግዙፍ ነው አይደለ? አርሻው ፍጥረት ነው፣ በጣም ግዙፍ ነው አርሽ። ከአርሽ በታይ ደግሞ ውሃ አለ፣ ከዛ በታች ደግሞ ሰማዮች አሉ። እኛ ደግሞ ከዛ በታች ምድር ላይ ነን ያለ ነው። አላህ ደግሞ ያለው ከአርሽ በላይ ነው። እንዴት ሆነን ነው ታዲያ ልናየው የምንችለው? አርሹንም ማለፍ አንችልም። እንኳን አርሹ ሰማይን ማለፍ አንችልም፣ ውሃውን ማለፍ አንችልም። አይኖች ምን አያደርጉትም? አያገኙትም። አይናችን እዛ ድረስ ማየት አይችልም። አንደኛ። ሁለተኛ ስቲል አላህ ደግሞ ምን አለው? እኛን እዛ ድረስ እንደማናየው ከታወቀ አርሹን እንኳን ማየት ማንችል ከሆነ በደንብ አስተውሉ። አርሹን እንኳን በጣም ግዙፍ የተባለውን ኩርሲውንም ሆነ አርሹን ማየት ካልቻልን፣ በጣም ግዙፍ ናቸው ኩርሲውና አርሹ። ኦኬ ሁለቱንም ማየት አልቻሉ። ኩርሲው የሚባለው ኩርሲ እንግዲህ ያለ ሀገሩን ማስቀመጫው ነች። አታውቂያትም ማለታል። ኩርሲን ትቃሪ ያለሻል እና እዛ እኮ ኩርሲው እኮ እዛ ላይ እግሩ ማስቀመጫ ነው የሚል የለም። ሱረቱል በቀራ ላይ ያለው ተፍሲሮች አሉ። አይ እኔ ቁርአንና ሐዲስ ላይ ብቻ ነው ማውራት የምችለው፣ ተፍሲር ላይ አላወራም። አይ ቁርአንና ሐዲስ ብቻ በቂሽ አይሆንም። አክቹዋሊ ኤኒዌይስ በደንብ አሰዊ። ኤኒዌይስ ትልቁን አርሹን እንኳን ማየት አንችልም፣ እንኳን አላህን። አላህ ደግሞ ከአርሹ በላይ ከሆነ ልናየው አንችልም። ስለዚህ አይኖች አያገኙትም፣ አይደርሱበትም። አንደኛ ተስማማሁኝ። ስለዚህ እዚህ ላይ ከተስማማን፣ ስለዚህ አንድ ሰው እንደተደበቀ አላህም ከአርሽ በላይ ተደብቆ ነው ያለው።
ለዛ ነው ተደብቆ ነው ምናምን የሚለውን ተውና አላህ ሱብሃነሁ ወተዓላ ካርሽ በለኝ ችግር የለም። ለዛ ምክንያት ማናየው ከሆነ ማናይበት ከርቀት አንጻር ይመጣዋል ማለት ነው። ስለዚህ ለምንድን ነው ሂጃብ የተሸፈነው ስንል ታዲያ ከአርሽ በላይ ያለው አርሹን እንኳን ከበታችሁ ያለን ማየት ያልቻለን እኛ እሱን ልናየው አንችልም። ምክንያቱም እሱ ደግሞ ከአርሹ በላይ ሆኖ በሂጃብ ነው የተሸፈነው። ለምን ያ ሂጃብ ብርሃኑ እንዴ ሂጃቡን ቢያወልቅ እይታው ወይንም ፊቱ ግርማ ሞገስ እስከደረሰ ድረስ ፍጥረትን ያጠፋል ነው የሚለው። እኛማ እንኳን አላህ ጋር መድረስ ተይና ውሃው ጋርም አልደረሰን። እንኳን ውሃው ጋር ተይና ሰባተኛ ሰማይንም ማየት አልቻልንም። እፎይ ግን ያመጣሁበትን ባወራኔ ደስ ይለኛል። ችግር የለውም። እሺ አላህ ከአርሽ በላይ ስለሆነ ማየታችንም ችግር የለውም። ግን አላህ ሱብሃነሁ ወተዓላ ቅድም አንተ ያመጣው ላይ አላህ ፊቱን ስለሸፈነ ከሸፈነው እንዴት እኛን ማየት ይችላል ብለሃል። ቁርአን ላይ ፊቱን አይደለም አላህ እኛንን እሱን እንዳናየው የተደረገው። ለምን አላህ ራሱን ቢገልጥልን ስለምንጠፋ ማለት ነው። ስለዚህ ግን አላህ ያያችኋል ወይ ካልከም መልሳችን አዎ ነው። አዲሱን መልሰው እኮ እዚህ ጋር ግን ነብዩ ዋሽቷል ማለት ነው። እናመሰግናለን። ችግር የለውም ነው ቆይ ያመጣሁበትን ላውራና ከዛ ነብዩ ዋሽቷል ማለት ነው። ይኸውልሽ እኔ እይታው ላይ እኮ ችግር የለኝም። ነብዩ አሁንም አይም አላሉም እኮ ላይ ቢሆን ሀያት አንቺ እኮ ችግርሽ ምን እንደሆነ ታውቂያለሽ። ቁርአኑ ላይ ያያል የሚል ስላመጣሽ ነው። ኦኬ ግድ የለም ሀዲሱ ላይ ቢሆንም አያይም የሚል ጭራሽ ስለ እይታ አያወራም። ሀዲሱም ቢሆን እኛ እኮ ችግር የለብንም። እይታው ላይ እኮ ችግር የለብንም። ኔክስት ጥያቄያችን ነው እሱ የሚሆነው። ዋናው ነገር የተሸፈነው ነው። አይኑን የተሸፈነው ፊቱን የተሸፈነው ሀያት ምንም አልተሸፈነ። እኛ እንዳናየው አላህ ሱብሃነሁ ወተዓላ በእኛና በሱ መካከል ግርዶሽ አለ። ሐዲሱን አንብቢሽ። እሺ እኔ እንግሊዝኛ ማንበብ አልችልም። አረብኛ ላይ አድርግልኝ ወይ አንብብልኝ አንተ። አረብኛውን አድርግልኝ። ኦኬ እንደዚህ ይላል ካልና ሐራም ወጅሁሁ ኑር አለ። ፊቱ ብርሃን ነው አለ። ኦኬ እንደዚህ ይላል። ወጅሁሁ ኑር ያለ ሱብሃነሁ ወተዓላ ፊት ብርሃን ነው። ለው ከሸፈሁ ጭራሽ እዚህ ጋር ሂጃብ የሚለው አለ እንዴ? ቆይ ለው ከሸፈሁ ቢገልጠው ኖሮ ለሐረቀ ሱብሃተ ወጅህ የፊቱ ብርሃን አለ። ለሱብሃነሁ ወተዓላ ፊቱን ቢገልጠው ኖሮ የፊቱ ብርሃን የደረሰበትን በሙሉ ባጠፋ ነበር ይላል። ግን እዚህ ጋር እኔ ሂጃብ አላየሁም ነው። እንግሊዘኛው ላይ ነው ሂጃብ የሚላል። እንደዛ ነው የሚለው እኮ አላህ ሱብሃነሁ ወተዓላ ፊቱ ብርሃን ነው አለ። ቢገልጠው የደረሰበትን ማለትም አላህ ሱብሃነሁ ወተዓላ ፊቱን ቢገልጠው ምኑ የደረሰበት ድረስ ፍጥረታት የደረሰ ማለትም አሁን ለምሳሌ አላህ ሱብሃነሁ ወተዓላ ግን ይሄ አገላለጽ ነው። ይሄ አገላለጽ ነው እንጂ ሊተራሊ እሺ በቃ ችግር የለውም። ኦኬ አሁን ጠይቀኛ አይደለ? እዚህ ጋር አላህ ሱብሃነሁ ወተዓላ ፊቱን ቢገልጠው ፍጥረታትን በሙሉ የደረሰበትን ማለትም እንግዲህ ፊቱ አላህ ሱብሃነሁ ወተዓላ ራሱን ከገለጠ ፍጥረታትን በሙሉ ይደርሳል፣ ፍጥረታትን በሙሉ ያጠፋል ማለት ነው። የፊቱ ብርሃን ኦኬ። ስለዚህ ሂጃብ የሚል ነገር የለም። እናመሰግናለን። ኦኬ አላህ